ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን የምንመለከተው እጅግ በጣም ወሳኝ የሆነ ከነዳጅ ተሽከርካሪዎች ጋር በተያያዘ የነዳጅ ተሽከርካሪ ማስገባት ለምትፈልጉት ወንድሞች በሙሉ በዛሬው ዕለት እንግዲህ አዲስ መረጃ ተሰምቷል። ይህም እንግዲህ ከዓመታት በላይ ወደ ሀገር ውስጥ የሚገቡ የነዳጅ ተሽከርካሪዎች ክልከላን በተመለከተ ሙሉ በሙሉ እገዳው ስለመነሳቱ ተሰምቷል። ለመሆኑ ክልከላው መነሳቱ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ ይገቡ ይሆን? ይህንን በተመለከተ ሙሉ ዝርዝር መረጃውን እናደርሳለን። እንዲሁም ከትራንስፖርት ታሪፍ ጋር በተያያዘም አዲስ መረጃ ተሰምቷል። የሁለቱን ዝርዝር መረጃዎች አንድ ባንድ አጠር አድርገን ወደ እናንተ እናደርሳለን። ሁላችሁም እንግዲህ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መንግስት ከዓመት በፊት እገዳ ወይንም ክልከላ መጣሉ ይታወሳል። ይህንን ተከትሎ እጅግ በርካታ የቻናል ቤተሰቦች እንዴት ነው የነዳጅ ተሽከርካሪዎችን በተመለከተ አሁን ላይ ያለው ሁኔታ ያላችሁ በተደጋጋሚ ይህንን መረጃ ስትጠብቁ ነበረ። በዛሬው ዕለት እንግዲህ መረጃው ከእጄ እንደደረሰኝ ነው ወደ እናንተ የመጣሁት። ለመሆኑ ክልከላው መነሳቱ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ ይገቡ ይሆን የሚሉትን ሙሉ ዝርዝር መረጃ ወደ እናንተ በማስቀደም ላድረስ። የኢትዮጵያ መንግስት ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገውን ጥረት ለማሳለጥ ሲል በነዳጅ የሚሰሩ ተሽከርካሪዎች ላይ ጥሎት የነበረውን የማስመጣት እገዳ ሊያነሳ እንደሚችል ዘ ሪፖርተር ጋዜጣ ዘግቧል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ሳምንት መጀመሪያ ላይ በተካሄደው 7ኛው የኢትዮጵያ የዓለም ንግድ ድርጅት አባልነት የሥራ ቡድን ስብሰባ ላይ እንደገለጹት የነዳጅ ተሽከርካሪዎችን አመጣጥ ገደብ በድጋሚ ከሚታዩ ጉዳዮች መካከል አንዱ መሆናቸውን ተናግረዋል። ሚኒስትሩ ለሥራ ቡድን አባላት የአሮጌ ልብሶች ማስገባት ላይ የነበረውን እገዳ አንስተን ከድርጅቱ መስፈርቶች ጋር በሚጣጣም መልኩ ተግባራዊ በሚሆን የጉምሩክ ቀረጥ ተካተዋል። አባልነቱ ከመጽደቁ በፊት በነዳጅ የሚሰሩ ተሽከርካሪዎችና ባለ 3 እግር ተሽከርካሪዎች ላይ ያለውን ገደብ በተመለከተም ተመሳሳይ አካሄድ ለመከተል አስበናል ማለታቸውን ጋዜጣው ዘግቧል። የፌዴራል መንግስት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር እንዳይገቡ እገዳ የጣለው እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ ሲሆን ይህም የኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች ኢቪ ካር ለማድረግ ያቀደችውን የኃይል ሽግግር አካል ነው። ሆኖም የዓለም የንግድ ድርጅት አባልነት መስፈርቶች የነዳጅ ተሽከርካሪዎች ዳግም እንዲገቡ ሊያደርግ ይችላልም ተብሏል። በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍ ንግድ ተደራዳሪ የሆኑት አቶ ታገሰ ሙልጌታ ለሪፖርተር ጋዜጣ እንደገለጹት የድርጅቱ ሕግጋት ኢትዮጵያ እገዳው እንድታነሳ ቢያስገድዳትም ይህ ማለት ግን አሰራሩ ወደ 2024ቱ ነባራዊ ሁኔታ ይመለሳል ማለት አይደለም ብለዋል። አቶ ታገሰ በዓለም ንግድ ድርጅት መስፈርቶች መሰረት አገራት የንግድ ልውውጥን መገደብ አይችሉም። አባል መሆን ከፈለግን ምርቶች እንዳይገቡ መከልከል አንችልም። የሸቀጦች ነፃ ዝውውር የድርጅቱ መሰረታዊ መመሪያ ነው ማለታቸውን ገልጸዋል። ሚኒስትሩም በቀጣይ እርምጃዎች ኢትዮጵያ በተሽከርካሪው ላይ ያለውን ገደብ እንደምታነሳ መግለጽ ፈልገዋልም ብለዋል። ይህ ማለት ግን የነዳጅ መኪኖች ወደ ኢትዮጵያ እንዲገቡ ሙሉ በሙሉ እንፈቅዳለን ማለት አይደለም ያሉት አቶ ታገሰ የነዳጅ መኪኖች መግባታቸው ተስፋ የሚያሰጡ ሌሎች እርምጃዎችን እንወስዳለን ያሉ ሲሆን የገንዘብ ሚኒስቴርና ሌሎች ባለድርሻ አካላት ወደፊት በዚህ ላይ ተወያይተን እንወስናለን ማለታቸው ተገልጿል። የአካባቢ ጥበቃ ስጋትና እንደ ታክስ ያሉ እርምጃ የነዳጅ መኪኖችን ማስገባት ተስፋ ለማስቆረጥ ሊቀርብ ይችላል። ስለዚህ እገዳው ለድርድር ሲባል ሊነሳ ይችላል እንጂ በቴክኒክ ደረጃ የነዳጅ መኪኖች እንዲገቡ ሙሉ በሙሉ ይፈቀዳል ወይ ወደ ቀድሞ ሁኔታ እንመልሳለን ማለት አይደለም ሲሉም አስረድተዋል። ኢትዮጵያ የዓለም የንግድ ድርጅት አባልነትን ለመቀላቀል የጀመረችው የ23 ዓመታት ጥረት ባለፈው አንድ ዓመት ውስጥ እስከ ጥግ ትልቅ እድገት ማሳየቷን ዶክተር ካሳሁን ገልጸው ድርድሩ አሁን ወሳኝ ምዕራፍ ላይ መድረሱንም ገልጸዋል። ለአውሮፓውያን አቆጣጠር በመስከረም 2025 ከተካሄደው ስብሰባ በኋላ በአባላት የቀረቡ ጥያቄዎችን ለመመለስ ጥረት እየተደረገ ሲሆን
በአሁኑ ወቅት ከ10 ያነሱ የሁለትዮሽ ስምምነቶች መቅረባቸውንም በዚህ ሰዓት ቲክቫህ ኢትዮጵያ ገልጿል። እናንተስ ከዚህ ጉዳይ ጋር ተያይዞ ያላችሁ ሐሳብ አስተያየት ምንድነው? ለመሆኑ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ይፈቀዳል ወይንስ እንዴት ነው የሚለውን ውይይት በኮሜንት አስቀምጡ። በሌላው መረጃችን የትራንስፖርት ታሪፍን በተመለከተ አዲስ መረጃ ወጥቷል። በኢትዮጵያ የተለያዩ ክልሎችና የክፍለ ሀገር የጉዞ መስመሮች ላይ የሚታየውን ያልተገባ የትራንስፖርት ታሪፍ ጭማሪ በዝቅተኛው ማህበረሰብ ላይ ከባድ ኢኮኖሚ ጫና እየፈጠረ ይገኛል ተባለ። የነዳጅ አቅርቦት ወደ ቀድሞ እንዲመለስ በመወሰኑ የትራንስፖርት ታሪፍ በተወሰነው ሁኔታ እንዲቀጥል በሚል መንግስት መልእክት ቢያስተላልፍም በብዙ አካባቢዎች ግን ህገወጥ አሰራር ነግሶ ይታያል ብለዋል። ላብነት ዛሬ ከጎንደር ወልቃይት በነበረ የትራንስፖርት እንቅስቃሴ ላይ የታየው የችግሩን ጥግ ፍንትው አድርጎ የሚያረጋግጥ ነው። አንድ በተለምዶ አባዱላ የተባለና ሰሌዳ ቁጥር 331010 የሆነ የህዝብ ማመላለሻ ተሽከርካሪ በህጋዊ ታሪፍ በሰው 608 ብር ማስከፈል ሲገባው እስከ 2500 ብር ከ4 እጥፍ በላይ ሲያስከፍል መገኘቱን ቲክቫህ ኢትዮጵያ አረጋግጧል። የትራፊክ ተቆጣጣሪዎች መኪናውን ከያዙት በኋላ ወደ 34000 ብር በላይ ለተሳፋሪ እንዲመለስ ማድረጉ የተሰማ ሲሆን ምንም እንኳን ከዚህ መኪና የተሳፋሪዎች ብር ተመላሽ ቢደረግም ይህ ድርጊት በየቀኑ በብዙዎች መስመር ላይ የሚፈጸም መሆኑንም ነዋሪዎች መመስከራቸውን ለቲክቫህ ገልጸዋል። ችግሩ በጎንደርና አካባቢው ብቻ የተገደበ ሳይሆን በመላ ሀገሪቱ በክፍለ ሀገር ጉዞ ላይ የሚስተዋሉ አሳሳቢ ጉዳይ ነውም ተብሏል። በአሁኑ ወቅት አንዳንድ ተሽከርካሪዎች ተሳፋሪዎችን ከጫኑ በኋላ ባላችሁበት ካልተስማማችሁ ውረዱ የሚል ማስፈራሪያ እየደረሳቸው ሲሆን የሚጠሩት ብር ከእጥፍ እጥፍ በላይ ሊሆን ይችላል። ከዚያ በላይ ደግሞ ትርፍ ስለሚጫን እንግልቱ ከፍተኛ ነው ተብሏል። ተሳፋሪው ሳይስማማ መኪናውን አይነሳም በሚል መርህ ህዝቡ አማራጭ ስለሌለው ብቻ ከታሪፍ በላይ ለመክፈል ይገደዳል። በመናኸሪያዎች አካባቢ የሚገኙ ረዳቶችና ደላሎች በመንግስት የተቆረጠውን ዋጋ ወደ ጎን በመተው የራሳቸውን ዋጋ በመጥራት ህዝቡን ክፉኛ ሲያማርሩ እየተስተዋለ ይገኛል። አሽከርካሪዎችና ባለንብረቶች ዋና ምክንያት ብለው የሚያስቡት ነዳጅ አይገኝም፣ የነዳጅ ዋጋ ጨምሯል፣ ለነዳጅ ተሰልፈን እናድራለን የሚል እሱ ይህ ለማሳካት በሚደረግ ጭማሪ ህዝቡ ላይ ከፍተኛ ጫና እየፈጠረ ስለሚገኝ የመንግስት አካላት ይህንን ጉዳይ እልባት ልታደርጉበት ይገባል ሲል ቲክቫህ ኢትዮጵያ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አድርሰናል። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያል ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።